በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚህች ቀን የመላእክት አለቃ የሆነ የከበረ መልአክ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህችም ዕለት የከበረ ሚካኤልን እግዚአብሔር ወደ ረአያታዊ ወደ ሶምሶን ላከው። የፍልስጤም ሰዎች ሊገድሉት በጠላትነት በተነሱበትም ጊዜ ድል እስካደረጋቸውና እስከገደላቸው ድረስ ረዳው። ኃይልንም ሰጥቶ በአህያ መንጋጋ ከርሳቸው 1000 ሰዎችን ገደለም። ተጠምቶም ለሞት በተቃረበ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገለጠለትና አጸናው። እግዚአብሔር ከአህያ መንጋጋ አጥንት ውሃን አፈለቀለትና ጠጥቶ ዳነ። ዳግመኛም ከሚስቱ ጋር ተስማምተው ዓይኖቹን አሳወሩ፣ የራሱንም ጠጉር ላጩ፣ አሰሩትም። ከዚህም በኋላ ለጣዖቶቻቸው በዓልን ባዘጋጁ ጊዜ ሶምሶንን ወደ ጣዖቶቻቸው ቤት ወሰዱት። በዚያም 3000 ያህል ሰዎች ተሰብስበው ነበር። የከበረ ቅዱስ ሚካኤልም ተገለጠለትና ኃይልን መላው። የዚያንም ቤት ምሰሶዎች ነቀላቸው። ቤቱም በላያቸው ወድቆ ከእርሱ ጋር ሁሉንም ገደላቸው። ለእግዚአብሔርም ምስጋና ይሁን። እኛንም በከበረ መልአክ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። ሰላም እብል ሰናይተከ ታዛዜ ለትፍስይተሰብ ወለኑዛዜ ሚካኤል ይበል አድኖተከ ማይዜ ረሲ ድሃሪቴም ግብረ ኃጢአት አጋዜ እንተተቀነይኩ ያክል ሚዜም። በዚችም ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምእመናን ናቸው። ጥበብንና የቤተ ክርስቲያንንም ትምህርት አስተማሩትና ዲቁና ተሾመ። ከታናሽነቱም ጀምሮ ይህን ዓለም ንቆ ተወ። የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስንም ቀንበር በመሸከም በምንኩስና ሆኖ በትጋት እየጾመ እየጸለየና እየሰገደ ታላቅ ተጋድሎን ተጋደለ። እግዚአብሔርም መርጦት በአስቄጥስ ገዳም ባሉ መነኮሳት ላይ ቅስና ተሾመ። ተጋድሎውንና አገልግሎቱንም እየፈጸመ ሳለ ለአባ ጳኩሚስ እንደተገለጸ የእግዚአብሔር መልአክ ተገለጠለትና መነኮሳትን ሰብስቦ ፈሪያ እግዚአብሔርን የምንኩስናንም ሕግ ያስተምራቸው ዘንድ አዘዘው። በዚያንም ጊዜ ብዙዎች መነኮሳትን ሰበሰበ። መንፈሳዊ የሆነ የአንድነት ማኅበራዊ ኑሮንም ሰራላቸው። እርሱ በመካከላቸው እንደ መምህር አልሆነም፣ ከእርሳቸውም እንደሚያንስ አገልጋይ እንጂ። ይህም አባት የዚህንም ዓለም ጥሪት ሁሉ ንቆ የተወ ሆነ። እጅግም የዋህና ቸር ሆነ። ከብሎይና ከአዲስ መጻሕፍትም የተሰበሰበ አንድ ታላቅ መጽሐፍን አጻፈ። ለማጻፊያውም ዋጋ 18 የወርቅ ዲናር አወጣ። ከእርሱ ሊጠቀሙ በሚፈልጉ ጊዜም መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮን ስላ ያኖረው። አንድ መጻተኛ ሰውም አረጋዊ አባ ገላስዮስን ሊጎበኝ በገባ ጊዜ ያንን መጽሐፍ አየውና አማረው። በጭልታም ከዚያ ሰርቆት ወጣ። ወደ ከተማ ውስጥም በገባ ጊዜ ሊሸጠው ወደደ። አንድ ሰውም ዋጋው ምን ያህል ነው አለው። እርሱም 17 የወርቅ ዲናር ስጠኝ አለው። ያ የሚገዛውም ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጄ እስካሳየው ታገሰኝ አለው። ያሳየውም ዘንድ ሰጠው። የሚገዛው ሰው ግን ወደ አባ ገላስዮስ ወሰደውና ተመልከትልኝ፣ መልካም ከሆነ ገዛዋለሁ አለው። አባ ገላስዮስም ያመጣው ሰው ከአንተ ምን ያህል ፈለገ አለው። 17 የወርቅ ዲናር አለው። ቅዱስ ገላስዮስም መጽሐፉ መልካም ነው፣ ዋጋውም ቀላል ነው፣ ግዛው ብሎ መለሰለት። ወደ ሌባውም በተመለሰ ጊዜ አባ ገላስዮስ የነገረውን ሰውሮ ለአባ ገላስዮስ አሳየሁት። እርሱም ዋጋው በዝቷል አለኝ አለው። ሌባውም ያ ሽማግሌ ሌላ የተናገረህ ነገር የለምን አለው። አዎን የለም አለው። ሌባውም እንግዲህ እኔ አልሸጠውም ብሎ ወደ አባ ገላስዮስ ሄደ። ከእግሩ በታችም ወድቆ ለመነው። ሰይጣን አስቶኛልና ይቅር በለኝ፣ መጽሐፍንም ውሰድ አለው። የከበረ ገላስዮስም እኔ መጽሐፉን መውሰድ አልሻም አለው።
ሌባውም በፊቱ እያለቀሰና እየሰገደ ብዙ ለመነው። በብዙ ድካምም መጽሐፉን ተቀበለው። ማንም ያወቀም የለም። እግዚአብሔርም ትንቢት የመናገርን አፍ ሰጥቶት ድንቆይ ታምራቶችን አደረገ። በአንዲትም ዕለት ለገዳሙ መነኮሳት አሳ አመጡ። ባለወጡ አሳውን አብስሎ በቤት ውስጥ አኑሮ አንዱን ብላቴና ጠባቂ አድርጎ ወደ ሥራው ሄደ። ብላቴናውም ከዚያ አሳ በላ። ባለወጡ በመጣ ጊዜ ተበልቶ አገኘውና በብላቴናው ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረህ በላ አለው። የቁጣ መንፈስም በልቡ አደረና ብላቴናውን ረገጠው። ወዲያውኑም ሞተ። እንደ ሞተም አይቶ ደነገጠ። ታላቅ ፍርሃትንም ፈራ። ሂዶ ለአባ ገላሲዮስ የሆነውን ሁሉ ነገረው። እርሱም ወስደህ ከቤተ መቅደሱ ፊት አስተኛው አለው። ሰውየውም እንዳዘዘው አደረገም። ወደ ማታ ጊዜም አረጋውያን መነኮሳት በቤተ ክርስቲያን ውስጥ ተሰብስበው የማታውን ጸሎት አድርሰው ወጡ። አረጋዊ አባ ገላሲዮስም በወጣ ጊዜ የሞተው ብላቴና ተነስቶ በኋላው ተከተለው። ከመነኮሳትም ማንም አላወቀም። እርሱም የገደለውን ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላሲዮስም ያማረ ትሩፋቱንና ተጋድሎውን ፈጽሞ አድርሶ እግዚአብሔርንም አገልግሎ ይህንንም በጎ መታሰቢያ ትቶ ከዚህ ከኃላፊው ዓለም የሚለይበት ሲደርስ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገላሲዮስ ለሃውዛ ዓለም ዘገደፎ ምንዳቤ ገዳም በተሳትፎ መንፈሶ አኒሆ ወትግስቶ አዝሊፎ ለብሲ ሰራቂ ተሃበለ ይዝልፎ እንዘበዴሁ ዘይሬ መጻፎም። በዚህች ዕለት የዶርቃስ መታሰቢያዋ ነው። ለእግዚአብሔር ምስጋና ይገባል ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚህች ቀን የከበረ ሰርጊዮስ በሰማዕትነት አረፈ። በዚህች ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት አባ ጢሞቴዎስ አረፈ። በዚህች ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍላ የአባ ህብስም በረከታቸው የአባ ክፍላ የአባ ህብስም መታሰቢያቸው በዚህች ዕለት ነው። በዚህች ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛው አውሳቢዎስ የምስክርነቱና የእረፍቱ መታሰቢያ ሆነ። በዚህችም ዕለት የህርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀመለት ውክበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካስ ካረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባ ስቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት Amen.